ለማየት ተቆጣለች። አትቆጣም፣ ችግር የለም። ሩታ አትቆጣም። እንዴ ምን ችግር አለው? ለማየት እኮ ዝም ብዬ ላረገው ነው። ደግሞ አንተ እኮ ትልቅ ልጅ ነህ። ለምን የምትቆጣ ሩታ? እንዴ መጀመሪያ ላይ ስጦታ ነው አለ። ያው ሽም ሲል ሰምታችሁታል። እና ደግሞ ትመታኛለች አለ። አሁን አብርሽ ስፔሲፊክ አድርጎ ምናምን ነገር አልተናገረም እንጂ እኔ ሩታ እየመታችሁ ሊሆን ይችላል። እንዲረጋጋ አሁን መረጋጋት ማነው መስሎኝ የሚደበድበው? በጊዜ ሂደት ሁኔታዎች እየተስተካከሉ ሲመጣ ምናምን ነገር ነው እንጂ ወደ ነበረበት የሚመለሰው እንዲህ ባንዴ እናንተ እንዳሰባችሁት አይነት ነገር የአንገት ሐብል ምናምን ስለተበጠሰ ብቻ ሰላም ይሆናል ምናምን ብላችሁ በፍጹም እንዳታስቡ። በፍጹም አይሆንም እንደዛ። ምንም ነገር አፌ ላይ የሚቀር ነገር አይደለም። ስለዚህ ሁሉንም ነገር ከስር መሰረቱ ለመጨረስ ቡታጀራ ገብተናል እና በተወሰኑ ቀናቶች ውስጥ የአብርሽ ጉዳይ እስከ መጨረሻ ያበቃለታል። ሰላም የተወደዳችሁ የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም አለው። እንግዲህ ዛሬው ቡታጀራ ገብተናል። ቡታጀራ ማለት የነ አብርሽ የነ ሩታ የነ ኤፍሬም በጣም ብዙ የቡታጀራ ልጆች አሉ እናንተ የምታውቋቸውና የነሱ ሀገር ላይ ገብቻለሁ እና የተወሰነ ማጣራት ምናምን ነገር እያደረኩኝ ነበር። ትናንትና አልተገናኘንም። በጣም ቆንጆ ነገሮችን አድርጌያለሁ። ነገ በደንብ በስፋት አሳያችኋለሁ። አንዳንድ ነገሮች ሚስጥር መሆን ስላለባቸው ነው። ሁሉም ነገር ካለቀ በኋላ ነው ለእናንተ መድረስ ያለበት በሚል ነው። ብቻ ግን ቡታጀራ ገብቻለሁ። የተወሰነ ነገሮችን ማስተካከያለሁ። ነገ ስታዩት በጣም ደስተኛ ትሆናላችሁ ብዬ ተስፋ አድርጋለሁ። ነገ በደንብ እለቅላችኋለሁ። ዛሬ ደግሞ ከመሸ አዲስ ነገር ተሰምቷል። እነ ዳኒ የአንገት ሐብሉን አውልቀውለታል። እሱ አሪፍ ነገር ነው። ግን ደግሞ ትክክለኛው የአንገት ሐብል ይውለቅ አይውለቅ የሚለውን ነገር እርግጠኛ የሆንኩበት ነገር አይደለም። ትክክለኛው ወይም ደግሞ ድግምት የተሰራበት የአንገት ሐብል ነው የወለቀው ብሎ ማሰብ የተሻለ ነው ብዬ አስባለሁ። ብቻ ግን ላይሆንም ይችላል። እኔ ያን ያህል ደስተኛ መሆን አልቻልኩም። በእርግጥ የአንገት ሐብሉ ቢወልቅም አብርሽ ወደ ነበረበት ጤና ይመለሳል ብላችሁ አታስቡ። በፍጹም እንደዛ ሊሆን አይችልም። ምክንያቱም ካለኝ ኤክስፒሪየንስ ካለኝ የአኑ ላይ በተፈጠረው ነገር ምናምን ካለኝ እውቀት አንጻር ይህንን ነገር በሙሉ 100% እርግጠኛ ሆኜ ልነግራችሁ እችላለሁ። ምክንያቱም የአንገት ሐብሉን ብቻ በመበጠስ ጤነኛ መሆን አይችልም። ምክንያቱም የተሰራበት ድግምት በምን አይነት መንገድ ነው፣ እንዴት ተደርጎ ነው የድግምት የተሰራበት ምናምን የሚለው በጣም ማተር ያደርጋል። ስለዚህ እሱ ነገር ምናምን ነገር ተደማምሮ ነው አብርሽ ወደ ነበረበት ጤና መመለስ የሚችለው። ስለዚህ እሱን ደግሞ ለማድረግ ነው ቡታጀራ የተገኘሁት። ቶዬ ቁጭ ብለህ እያወራህ ነው አክሽን እንፈልጋለን አይነት ነገር ብላችሁ ነበር። አክሽን ደግሞ ለማድረግ የእናንተ ትብብርና እርዳታ ምናምን ያስፈልገኝ ነበር። ምክንያቱም መረጃ ምናምን ማግኘት አለብኝ። ያለምንም መረጃ የኔ መንቀሳቀስና መሮጥ ምንም ቫልዩ ለስም ምንም ጥቅም የለውም። ስለዚህ ጥቅም እንዲኖረው የኔ ነገር እዛ ቦታ ላይ መገኘት ምናምን ነገር ቫልዩ እንዲኖረው የእናንተ ትብብር ያስፈልገኝ ነበረ። በተወሰነ መልኩ ደግሞ ስለተባበራችሁኝም ነው ቡታጀራ ድግምቱ እንደተሰራበት ያወቅኩት። የተሰራበት እንዴት ነው ምናምን የሚለውን ደግሞ ነገ በሰፊው የምተነትንላችሁና የማስረዳችሁ ይሆናል። አብርሽን ለአንዴና ለመጨረሻ ጊዜ ሙሉ ለሙሉ ከበሽታው የምናድነው በዚህ መንገድ ነው። ምክንያቱም ከዚህ በፊት የተፈጠረውን ነገር ነግሬያችኋለሁ፣ አሳይቻችኋለሁ። ከአኑ ጋር የነበረውን ነገር አሳይቻችኋለሁ። ኦልሞስት በሚባል ደረጃ ማለት ነው ተመሳሳይ ነው። በጣም ተመሳሳይ ነው። ስለዚህ ካለኝ ኤክስፒሪየንስ አንጻር ይህን ነገር ለመፍታት ብዬ ነው ቡታጀራ በጣም ከአዲስ አበባ በጣም ረጅም ርቀት ነው የተጓዝኩት። ግን ለአብርሽ ይገባዋል። በቃ አብርሽ በጣም የልብ ወዳጄ ነው፣ ጓደኛዬ ነው፣ አማካሪዬ ነው፣ ባለውለታዬ ነው። ስለዚህ ሲያንሰው ነውና ቡታጀራ ሄጃለሁ። አሁን ያለሁት ቡታጀራ ነው። ኦልሞስት መሽቷል። ግን ነገ ጠዋት ግን የሚገርም ነገር ጠብቁ። በቃ ጉራ አይደለም የምር የሆነ ነገር አሳያችኋለሁ። የተወሰነ ቅንጭብ አሳያችኋለሁ። እዛው የምድር ደብተራ ነው የሚባለው ጠንቋይ ብቻ ግን እዛ አካባቢ ላይ የጠቆመችኝ ልጅ ያሳየችኝ ነገር በጣም የሚያስፈሩ ነገሮች ምናምን አሉ። ግን እዛ እስር ገብቼ ነገ ሁሉንም ነገር እናስተካክለው ነገር ይሆናል ብዬ ተስፋ አድርጋለሁ። ያው ከፈጣሪ ጋር ብቻ ግን ደስ የሚል ነገር ይፈጠራል ብዬ አስባለሁ። ሁሉንም ነገር ስንሰራ ስቴፕ ባይ ስቴፕ ነው። ከቀላሉ ወደ ከባዱ ምናምን ነው የሚካሄደው። ዝም ብሎ በግርድፉ ዝም ብሎ የሚገባበት ነገር አይደለም። ኦልሬዲ አኑ ላይ ከዛ በፊት ምንም አይነት ኤክስፒሪየንስ ስላልነበረን መበጠስም የሆነ ነገር ማድረግም ምናምን ነገር
ላይክ እንደዚህ አይነት ነገሮች ግጭቶች ነበሩ። እኔ የተስማማበትን ነገር ሶፊ ላይ ስማማበት ይችላል። ብቻ የሆነ ኮንፍሊክቶች ምናምን ነገር ነበሩ። ግን አሁን ላይ ግን እነዛን ሁሉ ያለፍን ሰዎች ነን። ስለዚህ ሂደቱን ፕሮሰሱን ምናምን ነገር ኤቭሪቲንግ እናውቀዋለን እና ከዛ አንጻር ሁሉንም ነገር በሴታፕ ነው ረጋ ብለን ነው የምናደርገው ነው ብላችሁና እስቲ አሁን የተወሰኑ ነገሮችን እንገምግም። እስቲ ምን ያህል ልክ የሆነ ነገር አድርገዋል፣ ምን ያህል ደግሞ የተበላሸ ነገር አድርገዋል ምናምን የሚለውን በደፈናው ላይክ እንትን ከማለት እያወራን እንትን እንላለን። እስቲ እሺ ትመጣለች፣ እንደውልላታለን። ቆይ ይሄው እሷ እንደውልላታለን። ቁጭ በል ነው እዚህ ጋር ትመጣለች። እንግዲህ ኤክስፔክት የሚደረግ ነገር ነው። ባይዘ ወይ መስተፋቅር አይደል ያሰራችበት ኤቭሪዌር በሄደበት ቦታ እሷን መፈለጉ የማይቀር ነገር ነው እና ብቸኝነት ምናምን እንዲሰማቸው ያደርጋል። እንትኑ ላይክ ድግምቱ የተሰራበት ሰው ከሌለ እዛ ቦታ ላይ ብቸኝነት ብቻቸውን የሆኑ ያህል እዛ ቦታ ላይ አሁን ለምሳሌ ሩታ ነች የሰራችበት አይደል? ስለዚህ ሩታ ከሌለች እዛ ቦታ ላይ ሩታን የሚያስብል አይነት ነገር ነው የሚሆነው ማለት ነው። እና አሁን እዚህ ጋር እያየን ያለ ነው ሩታን አምጡልኝ፣ ሩታ የታለች ምናምን ነው እያለ ያለው። ስለዚህ ይሄኛው ኤክስፔክት የሚደረግ ነገር ነው። ኦልሬዲ ስለዛ ነው እያወራ ያለው። እነዛኔም በተቻላቸው መጠን ለማረጋጋትና ሁኔታውን ለማርገብ ምናምን ነገር እየጠቀሙ ያሉበት ምናምን ነገር አሪፍ ነው። እንግዲህ ተመልካቾች አሁን ነው ላይክ እንደለቀቁ ሳይ የተወሰኑ ቪዲዮ ውስጥ ቀንጨብጨብ እያየን ሀሳብ አስተያየታችንን መስጠት ከቻልን ፕላስ ደግሞ ከነዳኒ ጋር በስልክ ምናምን እንገናኛለን። ግን እግረ መንገዴን ቪዲዮንም ስለሚከታተሉት የኔንም በዛው የተወሰነ ነገር መናገር ከቻልኩኝ የሆነ ነገር ማበርከት ከቻልኩኝ ብዬ ነው እዚህ ቪዲዮ ላይ የምወጣው። እስቲ እንየውና ገምገም ነገር እያደረግን ከዛ በኋላ የሚሆነውን ነገር እናደርጋለን ማለት ነው። እናንተ ናችሁ ዝም ብላችሁ ጨነቃችሁ እንጂ እሱ እኮ በጣም ደህና ነው ማለት። ቆይ አይደለም እኮ ልለካውና ተመለሰው ችግር አለው እንዴ? እህት አይደለች እንዴ? አብርሃም ችግር የለውም። ሰማኝ ማዳምጥ እሷ እህት ነች። እሺ ምንም ነገር ለአንተ ክፉ ነገር አታደርግብህ። በቃ ተያው ምን ችግር አለው? አብርሃም ተያው ችግር የለም። ሩታ አትቆጣም እንዴ? ምን ችግር አለው? ለማየት እኮ ነው ዝም ብዬ ላረገው ነው። ደግሞ አንተ እኮ ትልቅ ልጅ ነህ። ለምን የምትቆጣ ሩታ እንዴ? አንገት ሐብሉን ሊያወልቁለት ነው እና ሩታ ትቆጣለች አለ። ይሄ ጊዜ ካለፈ በኋላ አብርሽ ሲያየው ያዝንበታል። ኦብቪየስሊ ግን በጣም ነው የሚስቅበት እና ቆፍጠን ያለ ወንድ ሰው ነው እና ባለቤት ትቆጣኛለች ምናምን ከፍቅር አንጻር ግን ይስማማል እኮ ከፍራቻ አንጻር ነው በቃ ላይክ እና ከዚህ ቀደም ምን ተፈጥሮ ነበር መሰላችሁ? በዚህ አጋጣሚ ልንገራችሁ። አኑ ሰላም የምትባል ልጅ ነበረ ድግምት ያሰራችበትና ካሰራችበት በኋላ ምንድነው የምታደርገው ምናምን ነገር ስንለው ለምንድነው የአንገት ሐብሉን የማታወልቀው ምናምን ነገር ስንለው መጀመሪያ ላይ ስጦታ ነው አለ። አብርሽም ሲል ሰምታችሁታል። እና ደግሞ ትመታኛለች አለ። አሁን አብርሽ ስፔሲፊክ አድርጎ ምናምን ነገር አልተናገረም እንጂ እኔ ሩታ እየመታችሁ ሊሆን ይችላል እና ሰላም ትመታኛለች አላወልቀውም ነበር ሲል የነበረው አሁን ደግሞ ይሄንን ራሱን ነገር ሩታ ትቆጣኛለች እያለ ምናልባት ደግሞ ነገ ጫን ብለው ሲጠይቁት ትመታኛለችም ሊል ይችላል ይሆናል፣ አይታወቅም። ብቻ በጣም ደባሪ ነገር፣ በጣም የሚያስጨንቅ አይነት ነገር ነውና ኤኒዌይስ የተሻለውን ጊዜ ያምጣልን። የተሻለውን ነገር እንግዲህ ፈጣሪ እንትን ይበልልን። ያው ከፈጣሪ ጋር እኔም ነገር አዲስ ነገር ለእናንተ በጣም የሚያስደስታችሁን አይነት ነገር አሳያችኋለሁ። ሙሉ ለሙሉ እርግጠኛ ሆኜ ነው ይሄንን መናገር የምችለው እና ደስተኛ ትሆናላችሁ ብዬ ተስፋ አደርጋለሁ። ያው የአንገት ሐብሉ መበጠሱ በጣም አሪፍ ነገር ሆኖ ሳለ ግን ያን ያህል እርግጠኛ ሆነን የአንገት ሐብሉ በመበጠሱ ጤናው ይመለስለታል ብሎ ማሰብ በጣም ጅልነት ነው። በእርግጥ ቤተሰብ ሲኖር ዊሽ ያደርጋል የሆነ ነገር አንድ ስቴፕ መራመድ ይመስላል የሆነ ነገር መፍታት። በእርግጥ ነው አንድ ስቴፕ ወደፊት እንደመሄድ ነው እና ብቻ
እዚች ጋር የአንገት ሐብሉን በጠሱለት ማለት ነው። እና አንድ ለየት ያለብኝ ነገር ከአኑ የአንገት ሐብሉ የተበጠሰ ጊዜ በጣም ነበረ ሲንፈራፈር የነበረው። ስቲል ትዝ ይለኛል አይ ቲንክ ካረሰውት እና ላይክ ተንፈራፍረዋል ምናምን አይነት ነገር ነው። እና እዚች ጋር ብቻ ትንሽ ግራ ተጋብቻለሁ። እና ላይክ የአንገት ሐብሉ ሲበጠስ ራሱ የሆነ አይነት ነገር ላይክ እንዴት መሰላችሁ የሆነ የዛኔ መጀመሪያ ሰሞን ላይ የአንገት ሐብሉን ያደረገ ጊዜ ገልጀች ነገር አለ እንጂ ኮንሽስ ነው። አሁን አብርሽ እንደሆነው ሰው ይለያል ምናምን ነገር ማለት ነው። እና የአንገት ሐብሉ የቆየ ላይክ አሁን የአብርሽ ጥቅሙ አይ ቲንክ ለየት ያለበትም ነገር የሚመስለኝ እዚህ ጋር ነው። አሁን ላይ የአንገት ሐብሉ በጣም ረጅም ጊዜ ቆየ። ሲቆይ ላይክ ድግምቱ እየሰራ ሲመጣ የማስታወስ አቅሙን እያዳከመ ነው የሚመጣው። ስለዚህ የአሁኑ የማስታወስ አቅም በጣም ተዳክሞ ነበር። ስለዚህ የዛኔ የአንገት ሐብሉ ሲበጠስ ወደ ነበረበት ነው የተመለሰው። ወደ ነበረበት ማለት ዘገም የሚለው ነገር ወይ እንገልጀጅ የሚለው ነገር ላይ ነው እንጂ የሆነው ማስታወስ ምናምን ነገር በጣም አሪፍ ሆኖ ነበር፣ ተመልሶለት ነበር። እና የአብርሽ ይመስለኛል ፈጣን ስለሆነ ያው የአንገት ሐብሉ እንደተደረገ ብዙ ፕሮሰስ ሳይደረግ ወይም ደግሞ ድግምቱ በጣም ብዙ እሱ ላይ ሳይሰራ የአንገት ሐብሉ ስለተነቀለ ይመስለኛል ያንን መንፈራገጥ ምናምን ነገር አልታየበትም። እሱ ነገር በጣም አሪፍ ነው። ከነበረው የአኑ ሁኔታ ትንሽዬ ለየት ብሎብኛል። ኤኒዌይስ እቺ ጋር የአንገት ሐብሉን ላይክ አውልቀውበታል። በጣም ቆንጆ አሪፍ አድርጋል ዳኒ። አንድ ስቴፕ ነው ባይዘው አንድ ስቴፕ ወደ ፊት ለፊት እንድንሄድ ያግዘናል ማለት ነው። እኔንም በደንብ ለእኔም ጊዜ መስጠት አለብኝ ብዬ አስባለሁ አይደል? እኔም ደግሞ አንተ ባልነበርክ ሰዓት፣ አንተ የሆነ ቀልብክ ትክክል ባልነበረ ሰዓት የማናገር ብዙ ነገሮች ስላሉ ወደ ቀልብ ስለተመለስ በጣም ደስ ብሎኛል። እግዚአብሔር እሺ። እዚህ ጋር ያው ሄርሜላ እያለች ያለችው መታለች እንግዲህ ያው ገባች። ከገባች በኋላ ሄርሜላ ከዚህ በፊት ከራስ ጋር ባልነበርክበት ሰዓት በጣም ብዙ እንደተጎዳች ምናምን ነገር አወራችሁ እና አሁን ወደ ቀልብ ስለተመለስክ ምናምን ነገር በጣም ደስ ብሎኛል እና ምናምን ነገር እያለችው ነው። በዚህ አጋጣሚ ሄርሚ አንድ ማወቅ ያለብሽ ነገር ወደ ቀልብ አልተመለስም፣ ገና ነው። ስሩ ታይም ነው የሚስተካከለው። በጊዜ ሂደት ሁኔታዎች እየተስተካከሉ ሲመጣ ምናምን ነገር ነው እንጂ ወደ ነበረበት የሚመለሰው እንዲህ ባንዴ እናንተ እንዳሰባችሁት አይነት ነገር የአንገት ሐብሉ ምናምን ስለተበጠሰ ብቻ ሰላም ይሆናል ምናምን ብላችሁ በፍጹም እንዳታስቡ። በፍጹም አይሆንም፣ እንደዛ ሊሆንም አይችልም እንደዛ። ስለዚህ አሁን የተወሰነም ቢሆን ትዕግስት ማድረግ ሰብር ማድረግ ይኖርብናል። ከዛ በኋላ ደግሞ ሁሉም ጊዜውን እየጠበቀ መስተካከል የሚችል ነገር ነው። የዛን ያህል የሚያሳስብ ነገር አይደለም። ኦብቪየስሊ ግን ደግሞ እንዲሁ ደግሞ እናንተ እንዳሰባችሁት ደግሞ ቀላልም አይደለም፣ ቀላል አይደለም። ስለዚህ አብርሽ በተቻለህ መጠን ራስን ለማረጋጋት ሞክር። የሚያስታውስበትን ነገር የተወሰነ ነገር አዲስ አበባ እስክመጣ ድረስ፣ ምክንያቱም አሁን ያለሁት ቡታጀራ ነው። ቡታጀራ ትንሽ ልቆይ ይችላሉ፣ 1-2 ቀን ምናምን ነገር። ልጅቷ እንደነገረችኝ ከሆነ እዛው ላይ ጠንቋዩ ጋር የምታገለግል ምናምን ላይ ከዳማ ነው የሚባለው እንደዛ የምትካድም ምናምን አይነት ልጅ ነች። እና በቃ የግድ እዚሁ ማደር አለብህ አይነት ነገር ያለችኝ። ነገ በደንብ ታዩታላችሁ፣ ቪዲዮ ሙሉ ለሙሉ ለቅላችኋለሁ። ለዛሬ ግን እንዲሆናችሁ ቅንጭብጭብ ነገር አድርጌ እዛ ያሳለፉት የተወሰነች ነገር አሳያችኋለሁ። ብቻ ዛሬ አዳሪ ነኝ፣ እዚሁ ቡታጀራ አድራለሁ። ነገ በጠዋት ቀጥታ እዛ ገባና የምጨራርሳቸው ጉዳዮች አሉ። ሴታፑ ምናምን ኤቭሪቲንግ ተስተካክሏል። ገብቼ ላይክ ስለ አብርሽ ጉዳይ እንደሚፈጽምልኝ አይነት ነገር አድርጌ ነው የምገባው እና ለሱ ተብሎ ራሱ የተዘጋጀ ልብስ አለ። ይህንን ነው መልበስ ያለብህ። ትንሽ ደከም ያለ አይነት ልብስ ነው መልበስ ያለብህ ብላኛለች። ባለችኝ መሰረት ልብሴን ደከም ያለ ልብስ ምናምን ነገር ለብሼ እገባለሁ። ጉዳይ እንዳለኝ አይነት ነገር ሄጄ ነው የማወራቸው። ፋይናሊ ግን ምን እንደፈለኩኝ ምናምን ነገር ወይም ደግሞ በምን አይነት መንገድ ማርከስ እንደምንችል ድግምቱን ሙሉ ለሙሉ ማጣራ ነው የሚሆነው። እርግጠኛ ሆኜ ነገራችሁ ነገ የሆነ ነገር ይፈጠራል። እሺ እንቀጥል እስኪ። አሁን የሚሰጣው አይደል እንዴ? በቃ ችግር የለውም። አብርሃም ጥላቻ ነው እየተሰማ ያለው ለሄርሜላ። ምንድን ውስጥ እየተሰማ ያለው ጥላቻ ነው? እየጠላሃት ነው?
ምንድን ውስጥ አሁን እኮ እንደዚህ አይነት ምን አይሰማም አይደለም ወይ ፊሊንጉ ማወቅ እንትን አይደለም ማለት ባለበት ምንም ምን ይመስልሃል ነው ገባ አሁን ስንሽ ስላልተረጋጋ ስቴፓችን አሁን አንድ መስመር ተጉዘናል ያ ነገር ነው የምፈልገው እሺ አሪፍ ነው ላይክ እንደ ጉዜ ትንሽ ኮንሺየስ ብትሆኑ አሪፍ ነው ዳኒ ባንዴ ሁሉም ነገር አይሆንም ረጋ ማለት አለብህ መረጋጋት አለብህ ምን እንደምትፈልግ ሁሉንም ነገር ማወቅ የሚጠበቅበት ሰዓት ላይ አይደለም ያለው አሁን ዳኒ ሁሉም ነገር ስሩ ታይም የተስተካከለ የሚመጣ ነገር ነው ስቴፕ ባይ ስቴፕ ነው የሚስተካከለውና ብዙ እየነገረች ያለችው ይሄንን ነው ረጋ በል ሁሉም ነገር ጊዜውን ጠብቆ ነው መስተካከል የሚችለውና ባንዴ እንደዚህ አግሬሲቭሊ ወይም ደግሞ በችኮላ ምናምን ነገር ሁሉንም ነገር ባንዴ ካልሆነ አይነት ነገር አይመጣውም እንደዛ እና ስለዚህ ትንሽ ሰከን ማለት አለብህ በርግጥ እንደ ቤተሰብ ያጓጓል ጤናው ተመልሶ ምናምን ነገር ማየት ለከካ አሪፍ ነው እንደዛ አይነት ነገር ቢኖርና ቢሳካልን በጣም ቆንጆ ነበር ግን የማይሆን ደግሞ ከሆነ ትንሽ ሰብር ያስፈልጋል ትንሽ መረጋጋት አለብን የሚመጣውን ነገር ለመመለስ በቃ ለሁሉም ነገር መረጋጋት አስፈላጊ ነገር ነው እና ትንሽ ቻል አድርገው ዳኒ ትንሽ እና ያንን ነው ጉዜም የአብርሽ ወንድምም ሲል የነበረው ትንሽ ተረጋጋ አሁን ያለበት ሁኔታ ላይ ጥሩ አይደለም ምናምን ነገር ነው እና ኤኒዌይስ በጣም አሪፍ ነው ማለት አሪፍ ነው የዚህን ያህል መሞከር ከቻላችሁ የተቀረውን ደግሞ እየተባበርን ምናምን ነገር በምንችለው እንትን እንላለን አየር መቀበል ትፈልጋለህ እንደው ትፈልገው ወክ ማለት ትፈልጋለህ ከሄም ትንሽ ወክ ታደርጋላችሁ አሁን ጊዜ ይሻላል ትንሽ ቆይና ትንሽ እዚህ ቆይና ከዛ በኋላ ወደ እንትን እንወጣለን እሺ አሪፍ ነው እዚህ ጋር ምሳ ይምጣልህ ወይ ምናምን ነገር አሉት ትንሽ በራሱ አይነት መንገድ ትሪት እያደረጉት ነው ኦሬዲ አንገት አብልቆ ወልቋል አይደል የአንገት አብሉም ወልቆ ግን ሰላም መሆን አልቻለም ስለዚህ ኤክስፔክት የሚደረግ ነገር ነው እናንተ እንዳሰባችሁት ባንዲ ሁሉም ነገር ገር በገር የሚሆን ነገር አይደለም አልጋ በአልጋ ጨርቅ በጨርቅ ምናምን ነገር አይሆንላችሁም የተወሰነ ታይም ይፈልጋል እሱ ደግሞ በስልት ታይም ይስተካከላል ብያችኋለሁ እንግዲህ ይስተካከላል ግን ትንሽ ጠንቀቅ ነገር ማለት ያስፈልጋል ማነው መስሎኝ የሚደበድበው እዚህ ነገር ባይለኝ እንኳን ማየት ራሱ አይጠበቅብኝም በቃ ማን ሊሆን እንደሚችል መገመት ይከብዳል ተመልካቾች በፍጹም መገመት አይከብድም ወይ ሩታ ነች ወይ ፍሬም ነው ካልሆነ ሁለቱ ነው የሚሆነው ሁለቱም መጡ በቃ አይዳል እኔ እኮ ላይክ ትላንትና ተደዋውለን ነበር ከዳኒ ጋር እና ላይክ ይዤው ወጥቻለሁ ምናምን ነገር ምናምን ብሎ ወጥቶ ነበር እና እነሱ ሊያውቁ የሚችልበት ቦታ እንዳትወስደው በጣም ነው በተደጋጋሚ ነገርኩ ዳኒ እኔ አሁን ላይክ ቡዜ ጋር ምናምን ነገር ስትል ላይክ በቃ አይዳኒ በጣም ነግሬው ነበር በጣም በተደጋጋሚ ላይክ እነሱ ኤክስፔክት የሚያደርጉበት ቦታ አሁን ምንም ያመጣሉ አይመጡም እኮ አይደለም እኮ ግን ልጁ መጨነቅ አለበት በማል ይጨነቃል በቃ ለምንድን ነው እንደዚህ የተፈጠረው ምናምን ነገር ብሎ በቃ መጨነቁ ነው ስለዚህ ዳኒ ላይክ እዚህ ጋር ልክ አልሰራህም እንደኔ ነው ምክንያቱም ሌላ ቦታ መውሰድ ትችል ነበር ሌላ ሁለቱም የማያውቁበት ምናምን ቦታ ላይ ምናምን የተወሰነ ድረስ የተወሰነ ትንሽ አሁን እነሱን እያየ መመለስ አይችልም አሁን ለምሳሌ የአንገት ሐብሉስ ምናምን ነገር ብላ እንግዲህ እኔ አሁን አላውቀውም ምን እንደተፈጠረ አላውቅም ያው ከእናንተ ጋር ከተመልካቾች ጋር አብሬ ነው ያየሁት ከዛ የአንገት ሐብልስ ካልተሰጠው ምናምን ነገር ብሎ እሱም እዛ ቢቀውጠውስ ጤነኛ አይደለም ልጁ ዳኒ እንደዚህ አይነት ሪስፖንሲቢሊቲ ሲሰጥ ሪስኩንም በዛው ለመቀበል እና ደግሞ ሪስኩ ሊያስጨንቅህ ይገባልና እኔ እንጃ ልክ ነው ብዬ አላሰብኩም አሁን ቡዜ ጋር መውሰድህን እኔም ነግሬህ ነበር በርግጥ እንደዛ እንዳይሆን ሩታ ልታውቅበት የምትችል ወይ ደግሞ የፍሬም የሚያውቁት ቦታ ላይ እንዳትወስደው ብዬው ነበርና ኤኒዌይስ
ዋናው ነገር ከአንገቱ ላይ መውለቁ ነው። የተቀረውን ደግሞ እንግዲህ ከፈጣሪ ጋር ነገ እኔ እሞክራለሁ። አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እንግዲህ እስካሁን ድረስ ስለተከታተላችሁኝ፣ ሀሳብ አስተያየታችሁንም ስለምትሰጡኝ፣ አዳዲስ ኢንፎርሜሽንም ስለምታጋሩኝ በጣም አመሰግናለሁ። ስቲል የኢሞ ቁጥሬ ክፍት ነው። ከሁለት ቀን በፊት ምናምን የለቀቁት ቪዲዮ ላይ ያለው ስልክ ቁጥሬን አስቀምጬ ነበረ። እየጠየቃችሁኝ ስለነበረ የትኛው ላይ ነው ያስቀምጥከው ምናምን ነገር እያላችሁኝ ነበር እና ላይክ እዛ አስቀምጬላችኋለሁ። ኢሞ ላይ ምናምን ቴክስት አድርጉልኝ። ኢንፎርሜሽን አዳዲስ ነገር ካለ አክሰፕት ለማድረግ ምናምን ነገር። ኤኒዌይስ እስከዛሬ እዚህ ድረስ ተጉዘናል። አብራችሁን ደግፋችሁኛል፣ አግዛችሁኛል እና ደግሞ ይህ ቪዲዮ ብዙ ሰው ጋር ተደራሽነት እንዲኖረው ላይክና ሼር እያደረጋችሁ ብዙዎቹ ጋር ደርሶ ብዙ ኢንፎርሜሽን የምንሰበስብበት እንዲሆን እመኛለሁ፣ እፈልጋለሁ። ነገ በሰፊው እንገናኛለን። እስከዛው ግን በጣም ወዳችኋለሁ። ቻው።